ሰላም እንዴት አላችሁ? የዚህ ቻናል ቤተሰቦች ዛሬ በአዲስ ትምህርት ከእናንተ ጋር ቆይታ አረጋለሁ። ዛሬ የምንመለከተው ርዕስ አርምሞ ነው ወይም ጥሞና ወይም ሜዲቴሽን እንለዋለን በእንግሊዘኛው። ስለዚህ እንዴት ነው ጥሞናን ወይም አርምሞን ማድረግ ያለብን? አርምሞን ስናደርግ ወይም ጥሞናን ስናደርግ የምናገኛቸው መንፈሳዊ ጥቅሞችን እነግራችኋለሁ። እንግዲህ አርምሞ ወይም ጥሞና ጥንታዊ መንፈሳዊ ፕራክቲስ ነው። በተለያየ ሃይማኖቶች ውስጥ ይደረጋል። ነገር ግን እንዴት ነው ትክክለኛውን አርምሞ የምናደርገው፣ ለምንስ ይጠቅመናል የሚለውን ዛሬ አብረን እንመለከታለን። ይህን ቻናል አዲስ ከሆናችሁ ለዚህ ቻናል ይህን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮንም ላይክ እያደረጋችሁ ጀምሩ። ላይክ ስታደርጉ ለብዙ ሰዎች እንዲደርስ ስለሚሆን ማለት ነው። ስለዚህ አርምሞ ብዙ ጊዜ ነፍስን አሁን ካለው ሁኔታ ወይም አሁን ከማድረግ አንጻር ሀሳባችን በተለያዩ ነገሮች ስለሚያዝ የነፍሳችን ሙሉ ኃይሉን እና ነፍሳችን ከመንፈሳችን የምትቀበላቸውን ኢንስፓይሬሽኖች ወይም ከመንፈሳችን የሚመጡ አዳዲስ ሀሳቦችን ለማድመጥ ነፍሳችን በዝምታ ውስጥ ወይም በኳይትነስ ውስጥ መሆን አለባት። መጽሐፍ ቅዱስ ለዚህ ነው ቢ ስቲል ኤንድ ኖው ዛት አይ አም ጋድ ይላል። ስቲልነስ ወይም ዝም ማለት፣ በሀሳባችሁ ዝም ማለት፣ በአንደበታችሁ ዝም ማለት ነፍስን ሁለንተናዋን አንድ አድርጎ አሁን ላይ አድርጎ ከመንፈሳችሁ የሚመጣውን አዲስ ሀሳብ ሊሆን ይችላል፣ ኢንስፓይሬሽን ሊሆን ይችላል፣ የተለያየ ከመንፈስ ዓለም የሚመጡ መልእክቶችን ከመንፈስ ቅዱስ የሚመጣው መልእክት ለማድመጥ ነፍሳችን በጥሞና ውስጥ ወይም በጸጥታ ውስጥ መሆን አለባት። ስለዚህ ሀሳባችን ደግሞ እንደ ተገራበት መጠን ነው የሚንቀሳቀሰው። በሞደርን ሳይንስ በጣም ከብርሃን ፍጥነት በላይ በጣም ከፍተኛ በፍጥነት የሚጓዘው ሀሳብ ነው። ብዙ ጊዜ በብርሃን ፍጥነት ብለን እንገልጻለን ነገሮችን። ነገር ግን አሁን በኳንተም ፊዚክስ ብትመለከቱ በጣም ፈጣኑ ነገር ሀሳብ ነው። በቅጽበት አሁን ካለሁበት ቦታ የሆነ አገር በሀሳቤ ሊሄድ ይችላለሁ ያለምንም ቪዛ ያለምንም ፓስፖርት። this is the tremendous power of thought። ስለዚህ ሀሳባችሁ የእናንተን ማንነት፣ ዴስቲኒያችሁን፣ የምትደርሱበትን ነገር ይቀርጻል። ያንን ነገር ደግሞ በሀሳባችሁ ውስጥ ይወለዳል። ሀሳብ ዓለም ነው። የሀሳብ ራሱ ዓለም አለ። ብዙ ሰው በሀሳብ ውስጥ የተለያዩ አመለካከቶችን የተለያየ ፐርሰፕሽኖችን ዲቨሎፕ ያደርጋል። ከልጅነት ከመጣበት ነገር፣ ካስተዳደጉ፣ ከተለያዩ ሶርሶች ከሚያገኛቸው መረጃዎች፣ ከኢንፎርሜሽን፣ ከስፒሪቹዋል ኤክስፒሪየንሱ ተነስቶ ሀሳቡ ፎርም ይደረጋል፣ ሀሳቡ ይቀርጻል። ስለዚህ ይህ ሀሳብ ሪያሊቲያችሁን እናንተ ማኒፌስት የምታደርጉትን መሬት ላይ ያለውን ላይፍ ይወስነዋል። ስለዚህ ሀሳባችሁን ኮንትሮል ለማድረግ ደግሞ በጣም ትሬን ማድረግ ያስፈልጋል። አእምሯችሁን ትሬን ማድረግ ያስፈልጋል። አእምሯችን ልክ እንደ ስፕሪንግ ነው። ወደ ሳብነው ቦታ ይሰባል፣ ወደ አስለመድነው ቦታ ይለምዳል። ለዚህ ነው የሀገራችን ሰው ሲናገር ኑሮ ካሉት መቃብርም ይሞቃል የሚለው። ኑሮ ካሉት መቃብርም ይሞቃል ማለት የሰውን ልጅ አዳፕቲቢሊቲ ወይም የአዳፕቴሽን ፓወሩን ለማሳየት ነው። የሆነ ቦታ አንድን ሰው ወስዳችሁት ያንን ነገር ብታስተምሩት ወይም በሚኖርበት አካባቢ ላይ ያንን ነገር እንዲለምድ ብታረጉት ከተወሰነ ጊዜ በኋላ አዳፕት ያደርጋል። ሀቢት በ21 ቀን ይቀረጻል ይላል ሳይንስ። ስለዚህ ሪፒቲቲቭሊ ያረጋችሁትን ነገር እናንተን ወደ መሆን ይመጣል። በተደጋጋሚ ራሳችሁን የምታስለምዱትን ነገር አእምሯችሁ እያመነው ይመጣና እናንተን ይሆንና ሀቢት ይሆናል። ስለዚህ አእምሯችን
የሚገራ የሚቀረጽ ነገር ነው አስተሳሰባችን። ስለዚህ በዚህ አእምሮ ውስጥ የሚመላለሱ ሀሳቦችን ኮንትሮል ለማድረግ መጀመሪያም ሀሳባችን ውስጥ ያሉትን የሚሄዱትን የሚወጡትን ነገሮች አዌር መሆን ያስፈልጋል። አዌርነሳችን ሲያድግ እያንዳንዱ የምናስገባቸውን ቶቶች ፊልተር ማድረግ ስንጀምር መርጠን ማስገባት ስንችል አእምሯችን በቀጣዩ ጊዜ የሚመጡትን ሀሳቦች ፊልተር እንድናረጋቸው እድል ይሰጠናል። ምክንያቱም የአእምሮ ዘበኛ አንተ ማንነት ውስጥ ያለው ኮንሽስነስ ስለሆነ ማለት ነው። ኮንሽስነስ የአእምሮ ዘበኛ ነው። ኮንሽስ በሆንክበት ነገር ላይ አስተሳሰብ ላይ አእምሮ ዲቨሎፕ እያደረገ በዛ ነገር ይሄዳል። ስለዚህ ከመጽሐፍ ቅዱስም አንጻር ስንመለከተው ሀሳቡ ልቡ ባለበት ሰው በዛ መዝገቡ አለ ይላል። ደጋግማችሁ የምታስቡበት ቦታ የእናንተን ዴስቲኒ ይወስነዋል፣ ይቀርጸዋል። አሁን እኔ እኮ አላስብም፣ እኔ እኮ አስቤ አላቅም፣ ዝም ብዬ ነው የምኖረው ብትሉ እንኳን አእምሮዋችሁ እናንተ ላይ ያስብባችኋል። በእርግጠኝነት በዚህ ማይክሮ ሰከንድ ውስጥ ለሰከንድ አእምሯችሁን ጸጥ አድርጋችሁ ምን እያሰባችሁ እንደሆነ ብታስቡ፣ የምታስቡትን ብታስቡ እኔ ነኝ እንዲህ ይህን ሀሳብ ማስበው ብላችሁ ትገረማላችሁ። አእምሮ እንዲህ ሀሳብ ልክ እንደ መረብ እንዲህ ሲጎተት በቃ እንደ ዳንቴል ክር በሉት። አንዱን ሀሳብ ሲያመጣ ወደ አንዱ ይሄዳል፣ ከአንዱ ወደ አንዱ ይሄዳል፣ ከአንዱ ወደ አንዱ ይሄዳል። ልጓም ካላበጃችሁለት ሲዞር ነው የሚውለው። ስለዚህ አእምሮን ያልገራ ሰው አንደኛ ለጥቃት ይጋለጣል። በአስተሳሰቡ በኩል ነው ሰይጣን የሚያገኘው። ወደ ሴት የተመኘ ከእሷ ጋር አመነዘረ ይላል። በሀሳቡ ብቻ ሀሳቡም ብቻ ኮንትሮል ባለማድረጉ ሲን ኃጢአት ሰርቷል ይላል መጽሐፍ። ስለዚህ በሀሳባችሁ ውስጥ የሚመላለሱትን እነዚህን ነገሮች ፊልተር ለማድረግ የመጀመሪያው ነገር አዌርነስ ያስፈልገናል ማለት ነው። አዌርነስ። ስለዚህ ዲቨሎፕ እያደረግን ስንሄድ ዳዊት ሲናገር መዝሙረኛው ዳዊት ጡት እንደ ጣለ ሕፃን ነፍሴን በውስጤ ዝም ጸጥ አሰኘዋት ይላል። ዝም ጸጥ አሰኛት። ስለዚህ ነፍስን ዝም ጸጥ የማሰኘት አቅም በሰው ልጅ ውስጥ አለ ማለት ነው። that is the power of meditation። ያ የተመስጦ ወይም የአርምሞ ኃይል ነው። የመጀመሪያ ጊዜ አርምሞን ስትለማመዱ ወይም በተመስጦ ውስጥ ስትሆኑ ሀሳባችሁን ለመቆጣጠር ስትሞክሩ ትቸገራላችሁ። የመጀመሪያው ቀን የተወሰነ ጊዜያቶች አእምሯችሁ ይሄዳል፣ ወደሆነ ቦታ ትመልሱታላችሁ፣ ይሄዳል፣ ማትፈልጉትን ሀሳብ ያመጣባችኋል። ኦኬ ብላችሁ ትመልሱታላችሁ እያለ ልክ እንደ ጡንቻ እያደገ የፈረጠመ መሄድ ነገር ስለሆነ በቀጣዩ ጊዜያቶች ዲቨሎፕ እያደረጋችሁ ስትሄዱ አእምሯችሁ ኮንሽስ መሆን ይጀምራል። አእምሯችሁ የነፍሳችሁ ክፍል ነው። ኮንሽስ የሆነው ወይም አክቲቭ የሆነው የነፍሳችሁ ክፍል ነው። በነፍሳችሁ ውስጥ ፍቃድ፣ እውቀት፣ ስሜት የሚባሉ ነገሮች አሉ። ፍቃዳችሁ ነገር የምትመርጡበት ምርጫችሁ ነው። ስሜታችሁ የምትወዱበት፣ የምትጠሉበት፣ የምትናደዱበት ነው። እውቀታችሁ ደግሞ ከተማራችሁ ትምህርት፣ ከአካባቢያችሁ ሊሆን ይችላል፣ ከመንፈሳዊ ልምምዳችሁ ሊሆን ይችላል፣ ከተለያየ ነገር ያገኛችሁት ነው። ስለዚህ እነዚህን ሁሉ ነፍሳችሁ ኮንሲስት አድርጋ ይዛለች። ስለዚህ አእምሯችሁን ነፍሳችሁን በምትቆጣጠሩ ሰዓት እነዚህን ሁሉ የተቆጣጠራችሁ ነው ማለት ነው። ስሜታችሁን የተቆጣጠራችሁ ነው። ፍቃዳችሁን የተቆጣጠራችሁ ነው። እውቀታችሁን የተቆጣጠራችሁ ነው። ስለዚህ እነዚህን ኮንሲስት አድርጎ ይዞ ነፍሳችሁን አንድ አድርጎ ከዛ ነፍሳችሁ ከመንፈሳችሁ ጋር ሲንክ አድርጋ ከመንፈሳችሁ ላይ የሚመጡ አዳዲስ ክሪኤቲቭ አይዲያዎች ሊሆኑ ይችላሉ፣ ሀሳቦች ሊሆኑ ይችላሉ። ከዛ ዳውንሎድ የምታደርጉት ነፍሳችሁን ዝም ጸጥ ስታሰኙ ነው።
ነፍሳችሁ ዝም ጸጥ ባላለችበት ሰዓት ሀሳብም ከመንፈሳችሁ ሊመጣ አይችልም። ነፍሳችሁ ያንን ልታዳምጥ አትችልም። በቻዎስ ወይም በጫጫታ ውስጥ ነች። ስለዚህ ይሄንን ዲቨሎፕ የምናደርገው በነፍሳችን ውስጥ ያለውን ሀሳብ ማወቅ ስንችል ነው። ስለዚህ ኳይትነስ ያስፈልጋል ማለት ነው። የጸጥታ ጊዜ፣ የአርምሞ ጊዜ። ለዚህ ነው ዳዊት ነፍሴን ጡት እንደ ጣለ ሕፃን በውስጤ ዝም ጸጥ አሰኘኋት ይላል። ነፍሱ ጡት እንደ ጣለች ሕፃን በውስጡ ዝም ጸጥ አሰኝቷታል። እንዴት ዝም አሰኛት? ቅድም ባልኳችሁ መንገዶች። የመጀመሪያው ሀሳቡን አዌር በመሆን በማድረግ ሀሳቡን በመከታተል። ለምሳሌ የሆነ ሀሳብ ይመጣል፣ ከእናንተም ሊሆን ይችላል፣ ከኤክስፒሪየንሳችሁ ደግሞ ከእናንተ እውቅና ውጭ የሆነ ከአየር ላይ የሚመጣ ከመናፍስቱ የሚመጣ ሀሳብ አለ፣ ይገባባቸዋል። በዚህ ወይ ሰይጣን የልባችሁን ሀሳብ አያውቅም፣ ግን ሀሳብ ወደ እናንተ ማስገባት ግን ይችላል። የእናንተን የሚመስል ኢን ዘ ፈርስት ፐርሰን ሆኖ የእናንተን የሚመስል ድምፅ ይናገራል። ከዛ ያንን ሪያክሽን ስታሳዩ፣ ያንን ንግግር የሰማችሁትን ድምፅ ሰምታችሁ ሪያክት ስታረጉ ቀጣዩን ደግሞ ድምፅ ይልክላቸዋል። በሪያክሽናችሁ ተነስቶ አንድ እየተሰማው ነው፣ እየተናደደ ነው፣ እያዘነ ነው፣ ቀጣይም ደግሞ ይችን ሊጨምርለት ይላቸዋል። በውስጣችሁ ምን እንደምታስቡ አያውቅም፣ ግን ሪያክሽናችሁን ያውቃል። የሰጣችሁን ሀሳብ ስለሚያውቅ ማለት ነው። ስለዚህ በአእምሯችሁ ላይ የሚመጣውን ሀሳብ ኮንትሮል እያደረጋችሁ እየተቆጣጠራችሁ ስትሄዱ የሰይጣንንም ሀሳብ እየለያችሁ ሄዳችሁ ማለት ነው። ስለዚህ በአእምሯችሁ ውስጥ የሚመላለሱትን ሀሳቦች የምትለዩበት መንገድ ኮንሽስ መሆን ነው። ሁለተኛ ሀሳባችሁ ሲሄድ መመለስ፣ ከዛ እናንተ መርጣችሁ ማሰብ፣ የምትፈልጉትን በአእምሯችሁ ውስጥ መክተት። ለምሳሌ ኮንሽስሊ ተነስቼ አሁን እኔ ስለ ፍቅር ማሰብ እችላለሁ። ዋው ፍቅር የሚለው ወርድ በራሱ ፍቅር ምንድን ነው? ፍቅር እግዚአብሔር ነው። እግዚአብሔር ምን አይነት ፍቅር ነው ያለው? አንኮንዲሽናል የሆነ ፍቅር አለው። ያለ ምክንያት ሰው ይወዳል። አም አትራክቲንግ ዛት ስፒሪት። የምታስቡት ሀሳብ የምትጠሩትን ነገር ይወስነዋል። ስለ ፍቅር የምታስቡ ከሆነ እግዚአብሔር ወደ እናንተ እንዲቀርብ እያደረጋችሁ ነው። ምክንያቱም በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ስለሚል። ጥላቻን ማስብ ከሆነ፣ ሀዘንን ማስብ ከሆነ፣ ተበድያለሁ እንደዚህ ያደረጉኝ ምናምን ምል ከሆነ ደግሞ አጋንንታዊ መናፍስቶችን ወደ እኔ ይስባለሁ። ቢኮዝ የእነሱ የሆነ ነገር እኔ ጋር ስለ ሜዲቴት እያረኩ ስለሆነ ማለት እያሰላሰልኩ ስለሆነ። ስለዚህ በአእምሯችን ሀሳብ ስንለወጥ አእምሯችን የምንፈልገውን መርጠን እኛ ስንሰጠው እነዚህን አስቡ ይላል መጽሐፍ። እነዚህን አስቡ፣ ፍቅር የሞላበትን ደስታ የሆነውን ነገር፣ ንጹህ የሆነውን ነገር እኔ አሳስባቸዋለሁ፣ እኔ እንድታስቡ አረጋቸዋለሁ እኮ አይደለም የሚለው። ባይ ቾይስ፣ በምርጫ ልክ መርጬ በፌ እንደማነሳ የምፈልገው ምግብ መርጬ እንደምወስድ የምፈልገውን ሀሳብ መርጬ እኔ አስብበታለሁ። ዋው ዛሬ በቃ ደስ የሚል የእግዚአብሔርን ፍቅር የእግዚአብሔርን እኔን እንዴት እንደወደደኝ፣ እንዴት አንድያ ልጁን እንደሰጠኝ፣ እንዴት ከሙታን ወደ ህይወት እንዳመጣኝ ኢንቴንሽናሊ አስብበታለሁ ፈልጌ። ያን ሳረግ የእግዚአብሔርን ማንነት ወደ ራሴ እየጠራው ነው። ቅዱሱን መንፈስ ወደ ራሴ እየጠራው ነው። እዚህ ያንን መንፈስ ወደ ራሴ አትሞስፌሩን እያመጣሁት ነው። ለዚህ ነው እነዚህን ደግሞ አስቡ የሚለው። መርጣችሁ ነው የምታስቡት። ነገር ግን አእምሮ ያልተገራ ሰው፣ አእምሮ ያልተቀረጸ ሰው መርጦ ለማሰብ ይቸገራል። መጀመሪያ አንድን ስዕል ለመሳል ሸራው ንጹህ መሆን አለበት። ኢምፒቲ ባዶ መሆን አለበት። የምትፈልጉትን ስዕል ለመሳል ሸራው ኢምፒቲ መሆን አለበት፣ ባዶ መሆን አለበት። በተሞነጫጨረ፣ በተበላሸ፣ በተቆሸሸ ሸራ ላይ የምትፈልጉትን ስዕል መሳል አትችሉም።
የምትፈልጉትን ስዕል ልትስሉ አትችሉም። አይመጣም፣ ቦታው ላይ አይቀመጥላችሁም። ስለዚህ አእምሯችሁ በተለያየ ነገር ተሞልቷል፣ ባዶ አይደለም። ስለዚህ የምትፈልጉትን ነገር ልትቀርጹበት አትችሉም። መጀመሪያ አእምሯችሁን ኤምፒቲ ያርጉት። እነዛ የተጠቀጠቁ በልጅነታችሁ የተጠቀጠቁባችሁ ኔጌቲቭ ነገሮች፣ ትሮማዎች፣ ይቅር አለማለቶች፣ ሐዘኖች፣ ጥላቻዎች ከዚህ ውስጥ ተወግደው እስካልወጡ ድረስ የምትፈልጉትን ነገር አእምሯችሁ ላይ ፕሮግራም ማድረግ አትችሉም። ምክንያቱም እነዛን የምትፈልጉትን ነገር ስታስገቡ ያኛው ባውንስ ባክ አድርጎ ይመልስባቸዋል። የተሞላችሁት አይ እኮ አይደለም ይልሃል፣ ይቃረናል። ስለዚህ መጀመሪያ ኳይትነስ ውስጥ ትገቡና አእምሯችሁን ባዶ ታረጉታላችሁ፣ ጸጥ ታረጉታላችሁ። ከዛ የምትፈልጉትን ነገር ትሰጡታላችሁ። ከዛ በኋላ አክት የምታረጉት እንደዛ ይሆናል፣ እንደተሞላችሁ ይሆናል። አክሽናችሁን፣ ድርጊታችሁን መቀየር ከፈለጋችሁ ከድርጊታችሁ ሳይሆን ከሀሳባችሁ ተነሱ። ሀሳባችሁን የምትፈልጉትን ነገር ስታረጉ ንገሩት፣ አሳዩት፣ ሳሉት። በፍጹም ይሄ ስጋ ከዚህ ከአንገታችን በታች ያለው ተጎታች ነው። ሄድኳርተሩ ይሄ ነው። ይሄንን ኮንትሮል አድርጋችሁ የምትፈልጉትን ነገር ማስደረግ ትችላላችሁ። ከዚህ በታች ያለው አእምሯችሁ ያሰበውን ነው ይሄ የሚከተለው። ሰው ማለት ከዚህ በላይ ነው። ይሄ ተጎታች ነው። ስለዚህ አእምሯችን በጣም በመንፈሳዊ ጉዟችን ውስጥ በመንፈሳዊ እድገታችን ውስጥ በጣም ጉልህ ሚና አለው። ነፍሳችን ስለሆነ ማለት ነው። ኢንፎርሜሽን ስቶር የምናረግበት፣ ፕሮሰስ የምናረግበት፣ ሚኒንግ የምንሰጥበት፣ ለነገሮች ትርጉም የምንሰጥበት። እንዲህ እኮ እያለኝ ነው ይህ ሰውዬ፣ እንዲህ ማለቱ እንዲህ እያለኝ ነው፣ እንዲህ ማለት እኮ እንዲህ ሊሆን ነው፣ እንዲህ እኮ ልትጠፋ ነው፣ እንዲህ እኮ በቃ አበቃልህ፣ እንዲህ እኮ የሚለው ትርጉም የሚሰጠው እዚህ ጋር ያለው ጣቢያ ነው። ስለዚህ ይሄ ጣቢያ ትክክለኛ መረጃ ካላገኘ ከሶርሱ ከእውነተኛው ከሰማይ ከእግዚአብሔር ቃል ካላገኘ ፕሮሰስ የሚያደርገው ኢንፎርሜሽን ትክክል ሊሆን አይችልም። ስለዚህ ይህንን ትክክል ስለማይሆን ጋርቤጅን ጋርቤጅ አውት ይሆናል። ትክክለኛ መረጃ ካልገባ ያው የሚወጣውም የተሳሳተ አውትፑት ስለሆነ ማለት ነው። ስለዚህ አእምሯችን ላይ ፎከስ ማድረግ ይጠበቅብናል። በተከታታይ በዚህ ርዕስ ላይ እንቀጥላለን። ይህንን ቪዲዮ ላይክ እያደረጋችሁ ቻናሉንም ሰብስክራይብ አድርጉ፣ ለሰዎች ሼር እያደረጋችሁ ቢካዝ ይጠቅማቸዋል፣ በጣም ይጠቅማቸዋል። ዴስቲኒያችሁን የሚቀይር ነገር ነው ምነግራችሁ ያለሁት። ምክንያቱም ብዙ ሰው የሚጋጋጠው የሚለፋው መከራውን የሚበላው በውስጡ ካለው ነገር ጋር እሱ ማን እንደሆነ ራሱ አያቅም፣ እንዴት እንደተቀረጸ አያቅም። ማድረግ የሚፈልገው ሌላ ነው፣ የሚሆነው ግን ሌላ ነው። ዛሬ ይሄን አላረግም ይላል፣ ያረጋል፣ ነገ ደግሞ እንዲህ ይሆናል። እሱ የተቀረጸበት ማንነትን ስላለየ ያ ኮንሽስነሱ ላይ የነበረው ብዙ ጊዜ ያስበው ነገር ወደ ሰብ ኮንሽሱ ይወርድና ሰውየው ሳይፈልግ የማይፈልገውን ነገር ያስደርገዋል። ስለዚህ ኮንሽስነሳችንን መጀመሪያ መቆጣጠር አለብን። ኮንሽስነሳችን ስንቆጣጠር አእምሯችንን እየገራን ነፍሳችን ውስጥ የተሰሩትን ኔጌቲቭ ነገሮች እያስወገድን ስንሄድ አክት የምናደርገው አክሽናችን ይቀየራል። ስለዚህ በነፍሳችን ውስጥ የሚመላለሱትን ሀሳብ ከለየን በኋላ ነፍሳችንን ዝም ጸጥ ካሰኘን በኋላ በአእምሯችን መታደስ እንድንለወጥ ደግሞ ቅዱስ የሆነውን የእግዚአብሔርን ቃል እናሰላስላለን። ዳዊት መዝሙረኛው ዳዊት በመዝሙር 1 ቁጥር 1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው እርሱ ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያስበዋል ያሰላስለዋል። እርሱም በውሃ ፈሳሽ ዳር እንደተከለች ዛፍ ፍሬዋን በወቅቱ እንደምትሰጥ ዛፍ ነው። የሚሰራው ሁሉ ይከናወንለታል፣ ይለመልማል ይላል። ምን የሚያደርግ ሰው? ምስጉን ነው በክፉዎች ምክር ያልሄደ ሰው፣ በኃጢአተኞችም መንገድ ያልቆመ ሰው፣ በዋዘኞችም ዋዘኞች ማለት ዝም ብለው ወሬ የሚያወሩ የሚያመላልሱ ካላወሩ የሚሞቱ የሚመስላቸው ሰዎች
በዋዛ ፈዛዛ ከንቱ ነገር የሚያወሩ በእነሱ መንገድ ያልሄደ ያላማ ምስጉን ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። ሕጉንም በቀንና በሌሊት ያስበዋል፣ ያሰላስለዋል። እርሱም በውሃ ፈሳሽ ዳር እንደተከለ ዛፍ ፍሬዋን በወቅቱ እንደምትሰጥ ዛፍ ነው። የሚሰራው ሁሉ ይከናወንለታል ይላል። አያችሁ። ስለዚህ የምታሰላስሉት ነገር አውትፑታችሁን ይወስነዋል ማለት ነው። የእግዚአብሔርን ቃል እያሰላሰላችሁ ስትውሉ አውትካማችሁ ከእናንተ ውስጥ የሚወጣው ላይፍ ይሆናል ማለት ነው። ይሄን ነው እያለ ያለው። ስለዚህ አእምሯችን ከገራን በኋላ ባዶ አድርገን ማስቀመጥ ሳይሆን የእግዚአብሔርን ቃል በአእምሯችን ውስጥ ማሰላሰል ያስፈልጋል ማለት ነው። ስለዚህ አርምሞ ውስጥ ጸጥታ አለ፣ ዝምታ አለ፣ አእምሮን መግራት አለ። ከዛ በኋላ በሐሳባችን ውስጥ የሚመጡትን ሐሳቦች መለየት አለ። ከዛ ደግሞ የእግዚአብሔርን ቃል መሙላት አለ ማለት ነው። እነዚህን ሁሉ ስናደርግ ከዛ በነፍሳችን ውስጥ የነበሩ የማንፈልጋቸው ቆሻሻ ነገሮች፣ መጥፎ ዓለማዊ ሐሳቦች፣ ኔጌቲቭ ነገሮች፣ አልችልም፣ ወድቅ ያለው አበቃልኝ የሚሉ አስተሳሰቦች እየጸዱ የእግዚአብሔር ቃል እየቀረጻቸው እያጸዳቸው ይሄዳል ማለት ነው። ስለዚህ ይሄን ነው ክፍል 2 በሌላ መልእክት ይሄንን ሐሳብ ሰፋ አድርጌ እንቀጥላለን። ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ ማድረግ አትርሱ። ለወዳጅ ዘመዳችሁ አጋሩ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ